ብዙዎቻችሁ በእርግጠኝነት በቪዲዮ ማጥናት በጣም መጥፎ እንደሆነ የሚናገሩ ቪዲዮዎችን ተመልክታችሁ ይሆናል። ግን ደግሞ ነው የምሬን እምላችሁ በቪዲዮ ባላጠና ኖሮ ማትሪክን አላልፍም ነበር። ምን መሰላችሁ እሳትን ምግብ ለማብሰል እንደምንጠቀምበት ሁሉ አጠቃቀሙን ካላወቅነው ቤትንም ልናቃጥልበት እንችላለን። ስለዚህ በቪዲዮ ማጥናትም እንደዚህ ነው። አጠቃቀሙን በትክክል ካላወቃችሁበት ውጤታችሁን ሊያበላሽባችሁ ይችላል። ነገር ግን በትክክል ከተጠቀማችሁበት ሙሉ የትምህርት ህይወታችሁን ይቀይረዋል። ዛሬ በቪዲዮ ማጥናት ከመወሰናችሁ በፊት ግዴታ ማወቅ ስላለባችሁ 8 ጎልደን ሩሎች ወይም 8 ወሳኝ ህጎች እናያለን። እንዲሁም በቪዲዮ ማጥናት ምን ያክል ጠቃሚ እንደሆነም የምንመለከት ይሆናል። ስለዚህ በዚህ ቪዲዮ መጨረሻ እንዴት በቪዲዮ ማጥናት እንዳለባችሁና በቪዲዮ ማጥናት ምን ያክል ጠቃሚ እንደሆነ ታውቃላችሁ። እስቲ በቪዲዮ ማጥናት ለኔ ምን ያክል እንደጠቀመኝ ልንገራችሁና ልጀምር። ማለት ክላስ ውስጥ በተለያዩ ምክንያቶች አስተማሪው የሚያስተምረው ነገር ላይገባኝ ይችላል። ምናልባት ያስተማሪው የማስተማር ችሎታ ማነስ ወይም ደግሞ እኔ በሰዓቱ ጥሩ ሙድ ውስጥ አለመሆኔ ብቻ በተለያዩ ነገሮች እዛ ጋር አስተማሪው የሚያስተምረው ነገር ላይገባኝ ይችላል። ከዛ በቃ ማታ ላይ ተማርነው ልክ ላጠና ስሞክር ያ ነገር ግልጽ ላይሆንልኝ ይችላል ማለት ነው። ስለዚህ በዚህ ሰዓት ምን አደርጋለሁ? ዩቲዩብ ላይ ገባና ያን ቶፒክ ሰርች አድርጌ እኔ ልረዳው ከምችለው አስተማሪ ያንን ቶፒክ እረዳለሁ ማለት ነው። ከዛ ደግሞ ሾርት ኖቶችን እያያዝኩ ጥያቄዎችን በደንብ እየሰራው በደንብ ፕራክቲስ ካደረኩ ማለት ነው ትምህርት ቤት አስተማሪው ከሚያስረዳኝ በበለጠ ሁኔታ እዚህ ዩቲዩብ ላይ ያለው አስተማሪ በደንብ ያስረዳኛል ማለት ነው። አስባችኋል? ይሄ ማለት ቀላል ነገር አይደለም ማለት በቃ በቪዲዮ ማጥናት ባይኖር ኖሮ ያንን ቶፒክ ሳልረዳው አልፋለሁ። ከዛ ደግሞ ፈተና ላይ ውጤቴ ይበላሽብኛል ማለት ነው። ስለዚህ በቪዲዮ ማጥናት ሙሉ በሙሉ ጉዳት አለው ልንል አንችልም። እንደውም በጣም ጎበዝ የሚባሉ ተማሪዎችን ካያቻቸው በቪዲዮ ያጠናሉ። ግን ይሄ ማለት ሁሉንም ነገር በቪዲዮ ያጠናሉ ማለት ሳይሆን በቪዲዮ ማጥናት ያለባቸው ሁኔታ ብቻ ሲኖር ነው የሚያጠኑት። እና ደግሞ ይሄ ብቻ ሳይሆን በቪዲዮ እንዴት ማጥናት እንዳለባቸው በደንብ ያውቃሉ። ለዚህም ነው ውጤታማ የሚሆኑት። እና እንደነገርኳችሁ በቪዲዮ ከማጥናታችሁ በፊት ግዴታ ማወቅ ስላለባችሁ 8 ጎልደን ሩሎች ወይም 8 ወሳኝ የሚባሉ ህጎች ትንሽ ቆይተን ስለነሱ እናወራለን ማለት ነው። ግን እስቲ ከዛ በፊት በቪዲዮ ማጥናት ለምን ጠቃሚ ሆነ የሚለው ነገር እናውራ። ምን መሰላችሁ? አእምሯችን በተፈጥሮ ቪዥዋል ነገር ይወዳል። በቪዲዮ በምታጠኑበት ሰዓት ቃላቶችን ብቻ አይደለም የምታነቡት፣ ታያላችሁ፣ ታዳምጣላችሁ። ይሄ ማለት አእምሯችሁ ሁለት ነገሮችን በመጠቀም ኢንፎርሜሽንን ወደ ውስጥ ያስገባል ማለት ነው። ይሄም ከማንበብ ይልቅ ነገሮችን ለማስታወስ ቀላል ያደርግላችኋል ማለት ነው። ብታምኑም ባታምኑም በቪዲዮ ማጥናት ከማንበብ ይልቅ በ60 ሺህ እጥፍ ነገሩን እንድትረዱት ያደርጋችኋል። ለዛም ነው 3 ሰዓት ሙሉ አንብባችሁ ልትረዱት የማትችሉትን ነገር በ10 ደቂቃ ቪዲዮ የምትረዱት ማለት ነው። ለምሳሌ እሳተ ገሞራ እንዴት ነው የሚሰራው ወይም ደግሞ እንዴት ነው የሚፈነዳ የሚለው ነገር እየተማራችሁ ከሆነ ምናልባት የላቫ ግፊት እንደዚህ ነው፣ ላቫ እንደዚህ ነው የሚሰራው፣ እንደዚህ ነው ምናምን እያላችሁ ቢያንስ በትንሹ 5 ፔጆችን ማንበብ ሊኖርባችሁ ይችላል ለመረዳት ማለት ነው ቶፒኩን። ግንስ አንድ በስሪዲ በተሰራ ቪዲዮ እሳተ ገሞራ እንዴት ነው የሚፈነዳው፣ ላቫ እንዴት ነው የሚሰራው፣ ማግማ እንዴት ነው የሚሰራው የሚለው ነገር አንድ አስተማሪ ዩቲዩብ ላይ በደንብ ያስተምራችሁ በትንሽ ደቂቃዎች ውስጥ ስለ ነገሩ በደንብ መረዳት ትችላላችሁ። ነገር ግን አንዳንድ ሰዎች በቪዲዮ ማጥናት በጣም የስንፍና ምልክት ይመስላቸዋል። ነገር ግን በዋናነት በቪዲዮ ማጥናት የሚጠቅመው አንደኛ ሰዓትን ለመቆጠብ ነው፣ ሁለተኛ ደግሞ በትንሽ ሰዓት ውስጥ ብዙ ነገሮችን መረዳት እንድትችሉ ነው። እና አንደኛው በቪዲዮ ማጥናት ጥቅሙ ይሄ ነው። ማለትም አንድ ነገር በአጭር ጊዜ እንዲሁም ደግሞ በጥልቀት እንድትረዱት ያደርጋችኋል ማለት ነው። ሁለተኛው ደግሞ በቪዲዮ ማጥናት ጥቅሙ ጥናታችሁን ቦሪንግ ወይም ደግሞ ደባሪ ከማድረግ ይልቅ ጥናታችሁን ፈን እንዲሆንላችሁ ያደርግላችኋል ማለት ነው። እውነቱን ስናወራ እኮ በቃ መጽሐፍ ማንበብ በጣም ደባሪ ነገር ነው። በቃ እውነቱን ካወራን አብዛኞቻችን መጽሐፍ ማንበብ አንወድም። በተለይ ደግሞ በዚህ ዘመን ያለን ሰዎች ማለት ሶሻል ሚዲያ በመጣበት ዘመን ሁሉም ነገር በቪዲዮ በሆነበት ጊዜ ላይ ማንበብ በጣም ቦሪንግና ደባሪ የሆነ ነገር ነው። እና በቃ ገጥሟችኋል ብዬ አስባለሁ። የሆነ ሰብጀክት ላንብብ ብላችሁ ገና 2 ፔጅ እንዳነበባችሁ አእምሯችሁ በቃ እስቲ ረፍ በቃ አረፍ ትንሽ እስቲ ረፍና መልሰህ ታነባለህ ወይም ደግሞ በጣም የማዛጋት ስሜት የመደበር ስሜት ይሰማችኋል። ግንስ አንድ ዩቲዩብ ላይ ያለ ጎበዝ አስተማሪ ማለት ሲያስተምር ጎበዝ የሆነ አስተማሪ ራሱን ሰብጀክት ምሳሌዎችን እየተጠቀመ እያዝናናችሁ መሀል ላይ አንዳንድ ቀልዶችን ጣል እያደረገ ቢያስተምራችሁ በፍጹም ሊደብራችሁ አይችልም። ይሄ ምን ይባላል መሰላችሁ? ኢሞሽናል ኢንጌጅመንት ይባላል። ወይም ደግሞ ሙሉ ትኩረታችሁን ለዛ ነገር ሰጣችሁታል ማለት ነው። ለምሳሌ ብዙዎቻችሁ የምታውቁት ዩቲዩብ ላይ ፊዚክስ የሚያስተምረው ቲቸር ዳኒ እሱ አሁን ሲያስተምር ሁሉም ተማሪ እንግዲህ አፉን ከፍቶ ነው የሚያዳምጠው። ለምን ካላችሁ የሚያስተምርበት መንገድ የተማሪውን ትኩረት የሚስብ ኢሞሽናሊ ኢንጌጅድ የሚያደርግ ስለሆነ እንጂ ፊዚክስ ትምህርት እኮ በጣም ብዙ ተማሪ የሚጠላው ትምህርት ነው። ግን ደግሞ ቲቸር ዳኒ ሲያስተምር የሚያስተምርበት መንገድ ብዙ ተማሪዎች እንዲወዱት አድርጓቸዋል ማለት ነው። ለዛም ነው ብዙ ጊዜ አስተማሪዎቻችን ትምህርት ቤት ካስተማሩ ነገሮች ይልቅ ዩቲዩብ ላይ የተማርናቸው ነገሮች በደንብ የምናስታውሳቸው ማለት ነው። ምክንያቱም ዩቲዩብ ላይ ስንማር ተገደን አይደለም በፍቃዳችን የምንማረው። ግን ክላስ ከሆነ ያን ፔሪድ ግዴታ መጨረስ ስላለብን እንጂ ትምህርቱን ወይ ወደነው ወይ ደግሞ ገብቶን አይደለም የምንማረው። ግዴታ ያንን ፔሪድ መጨረስ ስላለብን የምንማረው። በቪዲዮ ማጥናት ደግሞ እንደ ኢትዮጵያ ያለች ገና ታዳጊ ሀገር ላይ በጣም ወሳኝ ነው ብዬ ነው የማስበው። ማለት ያው ሀገራችን ላይ እንደምታውቁት አብዛኛው ቦታ ኳሊቲ ኤዱኬሽን አይሰጥም። ማለት አስተማሪው ይገባል፣ ኖት ይጽፋል፣ ከዛ የጻፈውን ኖት ያነባል፣ ተማሪው ይግባው አይግባው ይረዳው ያን ቶፒክ አይረዳው እሱ ቼክ አያደርግም፣ ከዛ ይወጣል ማለት ነው። ስለዚህ በቪዲዮ ማጥናት እንደዚህ አይነት ኳሊቲ ኤዱኬሽን ለማይሰጣቸው ተማሪዎች ወይም እንደዚህ ኳሊቲ ኤዱኬሽን ለማያገኙ ተማሪዎች ትልቅ እድል ነው ማለት ነው። ስለዚህ ሁለተኛ ላይ ያየነው በቪዲዮ ማጥናት ጥቅም ጥናታችሁ ቦሪንግ አይሆንባችሁም ወይም ደግሞ ኢንጌጅድ የሆናችሁ ፈን ያደርጋችሁ እንድታጠኑ ያደርጋችኋል ማለት ነው። ሶስተኛው በቪዲዮ ማጥናት ጥቅሙ ደግሞ ማንኛውንም ትምህርት የትም ቦታ ሆናችሁ መማር እንድትችሉ ያስችላችኋል። ይሄ ብቻ ሳይሆን ለተማራችሁ ትምህርት ምንም አይነት የምትከፍሉ ክፍያ የለም። ማለት በቃ አንድ ስልክና ኢንተርኔት ኮኔክሽን ካላችሁ በዩቲዩብ ላይ የሚያስተምራችሁ አስተማሪ በወር ይሄን ያክል ትከፍሉኛላችሁ የሚላችሁ ነገር የለም። ወይም ደግሞ ሌላ ተጨማሪ ምንም አይነት ወጪ የለባችሁም። በተለይ ደግሞ ሀገራችን ላይ ገጠራማ አካባቢ አብዛኛው ትምህርት ቤቶች በቂ አስተማሪ የላቸውም። ስለዚህ ያ ተማሪ በቪዲዮ ማጥናት ባይችል ኖሮ ምናልባት ፈተና ሊወድቅ ይችላል ማለት ነው። ስለዚህ ያ ተማሪ ስልኩንና ኢንተርኔት ብቻ በመጠቀም ከተማ ካለ እኩል ተማሪ
ኳሊቲ ኤዱኬሽን ማግኘት ይችላል ማለት ነው። ስለዚህ ይሄ ማለት ትምህርትነቱ ብቻ ሳይሆን ለሁሉም ተማሪ እኩል እድል መፍጠር ነው ማለት ነው። እና እኔ ለምሳሌ 12ኛ ክፍል እያለሁ ሂስትሪ፣ ጂኦግራፊና ኢኮኖሚክስ ክላስ ውስጥ ስማር ብዙ የሚያጋቡኝ ነገሮች ነበሩ። ከዛ ምን አደርጋለሁ ቤት መጣና ዩቲዩብ ላይ ምናልባት የምታውቁት ከሆነ ወንዴ ቲዩቶሪያል የሚባል አለ ዩቲዩብ ላይ የሚያስተምርና ሂስትሪ፣ ጂኦግራፊና ኢኮኖሚክስ ሲያስተምር በጣም ጎበዝ ነው እና ክላስ ውስጥ ስንት ሞክሬ ልረዳው ያልቻልኩትን ቶፒክ እሱ በደንብ አድርጎ ዝርዝር አድርጎ ያስረዳኛል። ከዛን ቶፒክ በደንብ እረዳዋለሁ ማለት ነው። ስለዚህ እሱ ሊያስረዳኝ ባልችል ወይም ደግሞ በቪዲዮ ማጥናት ባልችል ኖሮ ምናልባት ማትሪክን ማላልፈም ዩኒቨርሲቲ ማልገባም ነበር ማለት ነው። እና ደግሞ ይሄ ስላችሁ አካዳሚክ ትምህርቶችን ብቻ አይደለም፣ ቪዲዮ ኤዲቲንግ በሉት፣ ግራፊክስ ዲዛይኒንግ በሉት፣ በቃ ዩቲዩብ ላይ የተማርኩት ምንም አይነት ትምህርት ቤት አልኩም፣ ዩቲዩብ ላይ ቁጭ ብዬ ነው የተማርኩት። ስለዚህ ዋናው ነገር እንዴት በቪዲዮ ማጥናት እንዳለባችሁ ማወቅና ምን አይነት አስተማሪዎችን መምረጥ እንዳለባችሁ ማወቅ እንጂ በቪዲዮ ማጥናት በራሱ ጉዳት የለውም። እና በቪዲዮ ማጥናትን አራተኛ ጥቅም ካየን በኋላ በቪዲዮ ከማጥናታችሁ በፊት ግዴታ ማወቅ ስላለባችሁ 8 ወሳኝ ህጎች እናያለን ማለት ነው። አራተኛ በቪዲዮ ማጥናት ጥቅም ደግሞ የማስታወስ አቅማችሁን ይጨምረዋል። አንዳንድ የተጠኑ ጥናቶች እንዳረጋገጡት በቪዲዮ በምታጠኑበት ሰዓት አእምሯችሁ ኢንፎርሜሽንን በሁለት መንገድ ወደ ውስጥ ያስገባል ማለት ነው። አንደኛው ቪዥዋል ሚሞሪ ይባላል፣ ሁለተኛ ደግሞ ኦዲተሪ ሚሞሪ ይባላል። ይሄም ማለት ቀደምም እንደነገርኳችሁ የማስታወስ አቅማችሁን በሁለት እጥፍ ይጨምረዋል ማለት ነው። ለምሳሌ የሆነን አስተማሪ ቪዲዮ አይታችሁ በነጋታው የአስተማሪ ለእናንተ ያስረዳበትን መንገድ ወይም ደግሞ ቦርድ ላይ ጻፋቸው ነገሮች ስታስታውሱ ይሄ ቪዥዋል ሚሞሪ ይባላል ማለት ነው። በተቃራኒው የሆነን ፓራግራፍ ስታነቡ ወይም ደግሞ የሆነን ሰብጀክት ትምህርት በመጽሐፍ ስታጠኑ ለአእምሯችሁ የሚታየው ጥቁርና ነጭ መሰል ጽሁፎችን ብቻ ነው። ስለዚህ በቪዲዮ ማጥናት አጠቃቀሙን ካወቃችሁበት ከማንበብ ይልቅ የማስታወስ አቅማችሁን ይጨምረዋል ማለት ነው። በተለይ ደግሞ ለናሽናል ኤግዛሞች የምትዘጋጁ ከሆነ ብዙ ጊዜ ላይኖራችሁ ይችላል። ስለዚህ በቪዲዮ እያጠናችሁ ሾርት ኖቶችን እየያዛችሁ ኪ ፖይንቶችን እየያዛችሁ ጥያቄዎችን እየሰራችሁ ከሄዳችሁ በእርግጠኝነት ነው የምላችሁ በአጭር ጊዜ ውስጥ ብዙ ነገሮችን ከቨር ማድረግ ትችላላችሁ ማለት ነው። አሁን ደግሞ በቪዲዮ ማጥናት ከመጀመራችሁ በፊት ግዴታ ማወቅ ስላለባችሁ 8 ጎልደን ሩሎች ወይም 8 ወርቃማ ህጎች እናያለን ማለት ነው። እና ብዙ ተማሪዎች በቪዲዮ ለማጥናት ይሞክራሉ። ከዛ እንዴት ማጥናት እንዳለባቸው ስለማያውቁ ውጤታማ አይሆኑም። ከዛ ችግሩ ያለው እነሱ ጋር ሳይሆን በቪዲዮ ማጥናታቸው ጋር ይመስላችኋል። ስለዚህ አሁን ከምናያቸው ከ8 ህጎች መካከል አንዱንም በትክክል ካልተገበራችሁ ውጤታማ የመሆን እድላችሁ በጣም አነስተኛ ነው ማለት ነው። እንዴት መሰላችሁ? ለምሳሌ መኪና ስትነዱ ግዴታ ማወቅና መተግበር ያለባችሁ ህጎች አሉ። ከነዛ መካከል አንዱንም ካልተገበራችሁ በህጉ ተጠያቂ ትሆናላችሁ ማለት ነው። ስለዚህ በቪዲዮ ማጥናትም እንደዚህ ነው። አሁን ከምነግራችሁ ከ8 ህጎች አንዱንም ካልተገበራችሁ ውጤታማ መሆን ቻንሳችሁ በጣም አነስተኛ ነው ማለት ነው። የመጀመሪያው በቪዲዮ ከማጥናታችሁ በፊት ግዴታ ማወቅ ያለባችሁ ህግ ለጥናት ብቻ የሚሆን አንድ ራሱን የቻለ ጎግል አካውንት ያስፈልጋችኋል ወይም መክፈት አለባችሁ። ምን ማለት መሰላችሁ? ለምሳሌ ስልካችን ላይ ልክ ዩቲዩብ ከፍተን ስንገባ ፊት ለፊት የሚመጡልን ቪዲዮዎች ልናያቸው የምንፈልጋቸውን ቪዲዮዎች ነው ማለት ከዚህ በፊት አይተናቸው የወደድናቸውን ቪዲዮዎች አልጎሪዝሙ ስለሚያውቅ መልሰን ከነዛ ጋር ተመሳሳይ የሆኑ ቪዲዮዎች እንድናይ የምንወዳቸውን ቪዲዮዎች ወይም ደግሞ ልናሳልፋቸው የማንችላቸውን ቪዲዮዎች ነው የሚያመጣልን ፊት ለፊት ሆም ፔጅ ላይ ማለት ነው። እና ለምሳሌ አንድ ተማሪ አለ እና ይሄ ተማሪ ሙዚቃ ማዳመጥ በጣም ይወዳል። ስለዚህ የዚህ ተማሪ ስልክ ላይ ብትገቡ ዩቲዩብ ላይ ብትገቡ ምንድነው የምታገኙት? ፊት ለፊት ዘፈኖች ናቸው ማለት ነው። አዳዲስ ዘፈኖች ከወጡ አይመልጡትም። በጣም የሚወዳቸው አርቲስቶች አሉ፣ በጣም የሚወዳቸው ዘፋኞች አሉ። ስለዚህ ይሄ ልጅ ኬሚስትሪ ማጥናት ፈለገና ዩቲዩብ ላይ ገባን በል። ከዛ ልክ ኬሚስትሪ ቻፕተር 1 ብሎ ሰርች አድርጎ ያን በማየት ላይ ያለ የሆነ ሰዓት ላይ ይደብረዋል፣ ማጥናቱ ይደብረዋል። ከዛ ልክ ትንሽ ወረድ ሲያደርግ የሚወደው ዘፋኝ አዲስ ሙዚቃ እንደለቀቀ ያያል። ከዛ ዘፈን ውስጥ ይገባል ማለት ነው። ከዛ ያ አዲስ የለቀቀው የሚወደው ዘፋኝ ካለቀ በኋላ ሌላ ዘፈን ይመጣለታል፣ እሱን ይነካል፣ ሌላ ይመጣለታል፣ እሱን ይነካል። ከዛ ከሆነ ሰዓት በኋላ ራሱን ሲያየው በጣም ሰዓት ሄዷል፣ ማጥናት የነበረበትን ሰዓት አላጠናም። ከዛ ይሄ ልጅ ምን ይላል? በቪዲዮ ማጥናት በጣም ጉዳት አለው ብሎ ያወራል ማለት ነው። ስለዚህ ጉዳቱ ያለው በቪዲዮ ማጥናቱ ላይ ሳይሆን ይሄ ልጅ ኬሚስትሪ ማጥናቱን ትቶ ዘፈን ማዳመጡ ላይ ነው ማለት ነው። ስለዚህ እናንተ መጀመሪያ ማድረግ ያለባችሁ አሁን ትክክለኛ ዩቲዩብ ላይ አካውንታችሁ ላይ ገብታችሁ በቪዲዮ ማጥናት በፍጹም የለባችሁም። ከዚህ በኋላ ምንድነው ማድረግ ያለባችሁ? ራሱን የቻለ ጉግል አካውንት ወይም ደግሞ ዩቲዩብ አካውንት ትከፍታላችሁ። ከዛ እዛ ላይ ጥናታዊ ቪዲዮዎችን ብቻ ወይም ደግሞ ከትምህርት ጋር የተገናኙ ቪዲዮዎችን ብቻ ነው የምትመለከቱበት። በዚህ ሰዓት ምን አደረጋችሁ ማለት ነው? የሚመጣላችሁ ቪዲዮ እንዳለ ከጥናት ጋር የተያዙ ቪዲዮዎች ናቸው። ስለዚህ ዲስትራክት የሚያደርጋችሁ ነገር በ100% ቀነሳችሁት ማለት ነው። ስለዚህ ያ ሙዚቃ የሚወደው ልጅ ምን ማድረግ አለበት? መጀመሪያ ራሱን የቻለ ጉግል አካውንት ይከፍታል። ከዛ በዛ ላይ ጥናቶቹን ያደርጋል። ሙዚቃ ማዳመጥ ሲፈልግ እዛ አካውንት ውስጥ ገብቶ የራሱ አካውንት ውስጥ ገብቶ ሙዚቃ ያዳምጣል ማለት ነው። ማጥናት ሲፈልግ ደግሞ እዚህ አካውንት ውስጥ ገብቶ ያጠናል ማለት ነው። ስለዚህ ይሄ ልጅ ምንም ዲስትራክት የሚያደርገው ነገር አይኖርም። ቢደብረውም ባይደብረውም እዛ አካውንት ላይ ብቻ ገብቶ ያጠናል ማለት ነው። ስለዚህ በቪዲዮ ከማጥናታችሁ በፊት ግዴታ መጀመሪያ ማድረግ ያለባችሁ ህግ ወይም ደግሞ መጀመሪያ ማድረግ ያለባችሁ ነገር ራሱን የቻለ ጉግል አካውንት መክፈት ወይም ደግሞ ራሱን የቻለ የዩቲዩብ አካውንት መክፈት አለባችሁ ማለት ነው። ሁለተኛው በቪዲዮ ከማጥናታችሁ በፊት ግዴታ ማድረግ ያለባችሁ ነገር ክሊር ጎል ወይም ደግሞ ግልጽ የሆነ ዓላማ ያስፈልጋችኋል። ምን ማለት ነው? ገና ዩቲዩብ ላይ ገብቼ የማጠናውን ቻፕተር ወይም ደግሞ የማጠናውን ሰብጀክት መርጣለሁ ማለት የለባችሁም። ይልቁንስ ይሄንን ቻፕተር ይሄ ከሚባል ዩቲዩብ ቻናል ላይ እስከዚህ ሰዓት ይሄን ያህል ቪዲዮ አይቼ ወጣለሁ ነው ማለት ያለባችሁ። ይሄ ምን ጥቅም አለው ካላችሁ አንደኛ ዩቲዩብ ላይ ገብታችሁ ረጅም ሰዓት ስክሮል እንዳታደርጉና ሰዓታችሁ እንዳትገሉ ያደርጋችኋል። ሁለተኛው ደግሞ አንድ ሰብጀክት ወይም ደግሞ አንድ ትምህርት መርጣችሁ መግባታችሁ ሌሎች ነገሮች ዲስትራክት እንዳያደርጓችሁ ያደርጋችኋል ማለት ነው። ስለዚህ ይሄ በጣም ወሳኝ የሚባል ህግ ነው። ዩቲዩብ ላይ ከመግባታችሁ በፊት ምን ማጥናት እንዳለባችሁና እስከ ምን ሰዓት ማጥናት ምን አይነት ቪዲዮዎች ማየት እንዳለባችሁ ወስናችሁ ነው መግባት ያለባችሁ እንጂ ከገባችሁ በኋላ ይሄንን ቻፕተር ወይም ደግሞ ይሄንን ትምህርት አጠናለሁ ብላችሁ በፍጹም ማሰብ የለባችሁም። ሶስተኛው ደግሞ በቪዲዮ ከማጥናታችሁ በፊት ግዴታ ማወቅ ያለባችሁ ህግ አክቲቭ ኖት መያዝ አለባችሁ። ማለትም በቪዲዮ ላይ የምትማሩትን ሾርት ኖት በምትይዙበት ሰዓት ፓሲቭ የነበረውን ለርኒንግ ወደ አክቲቭ ትቀይሩታላችሁ ማለት ነው። ምን ማለት ነው? አንዳንድ ተማሪዎች ላጥና ብለው ቪዲዮ ላይ ገቡና ዝም ብለው በቃ ቪዲዮን ብቻ አይተው ሾርት ኖት ሳይዙ ጥያቄዎችን ሳይሰሩ ዝም ብለው ይወጣሉ። ከዛ አእምሯቸው የሚመስላቸው ምንድነው ወይም ደግሞ አእምሯቸው የሚሸውዳቸው ምንድነው ያ ነገር በደንብ እንደገባቸው በደንብ እንደተረዱት ነው። ግን ያን ነገር በነጋታው በጠይቋቸው ምን እንደሆነ ጭራሽ አያስታውሱትም ማለት ነው። እና አእምሯችን አንድ ነገር በደንብ ደጋግመን ካላስታወስ ነው ደጋግመን ጥያቄ ካልሰራንበት ያ ነገር
ነገር የሚያስቀምጠው የት ነው? ሾርት ተርም ሜሞሪ ውስጥ ነው። ይሄ ማለት ደግሞ ያን ነገር በአጭር ጊዜ ውስጥ እንረሳዋለን ማለት ነው። ማለት አእምሯችን አንድ ነገር በደንብ ደጋግመን ካላስታወስ ነው፣ በደንብ ደጋግመን ጥያቄ ካልሰራንበት ያን ያጠናነው ነገር የት ነው የሚያስቀምጠው? ሾርት ተርም ሜሞሪ ውስጥ ነው የሚያስቀምጠው ማለት ነው። ስለዚህ ያ ተማሪ በነጋታው ምን እንዳጠና ብትጠይቁት የሚያውቅበት ምክንያት ይሄ ነው። እና ያው እንደምታውቁት አእምሯችን ኢንፎርሜሽኖችን በሁለት መንገድ ነው የሚያስቀምጠው። ሾርት ተርም እና ሎንግ ተርም ሜሞሪ የሚባሉ አሉ። ሾርት ተርም ሜሞሪ ውስጥ የሚቀመጡት ቶሎ አድርገናቸው የምንረሳቸው ነገሮች ናቸው። ለምሳሌ አንድ ሰው ስልክ ቁጥሩን ቢሰጠን ያን ስልክ ቁጥር ለአሁን እናስታውሰዋለን፣ ለአሁን ሸምድደን ሊሆን ይችላል። ግን ያ ሰው መልሶ በነጋታው ቢጠይቀን አናውቀውም ማለት ነው። ግንስ በዛ ስልክ ቁጥር ሁሌ የምንደዋወልበት ከሆነ እዛ ሰውዬ ጋር ሁሌ የምንደውል ከሆነ ያንን ቁጥር በደንብ በቃላችን እንይዘዋለን ማለት ነው። ስለዚህ ያ ቁጥር ወዴት ሄደ ማለት ነው? ከሾርት ተርም ሜሞሪ ወደ ሎንግ ተርም ሜሞሪ ተላለፈ ማለት ነው። ስለዚህ አንድ ተማሪ ያጠናው ነገር ከሾርት ተርም ሜሞሪ ወደ ሎንግ ተርም ሜሞሪ እንዴት ነው የሚሄደው? ያን ያጠናው ነገር በደንብ ሾርት ኖት ይዞ በደንብ ሲያነበው በየቀኑ ጥያቄዎችን በደንብ የሚሰራበት ከሆነ በደንብ ፕራክቲስ የሚያደርግ ከሆነ ያ ነገር ከሾርት ተርም ሜሞሪ ወደ ሎንግ ተርም ሜሞሪ ይሄዳል። በዚህ ሰዓት ያ ተማሪ መቼም አይረሳውም ማለት ነው። ስለዚህ አንድ ትምህርታዊ ቪዲዮ ከፍታችሁ ዝም ብላችሁ ቪዲዮን ብቻ ቁጭ ብላችሁ የምታዩት ከሆነ ዝም ብላችሁ ነው ሰዓታችሁን እየገደላችሁ ያላችሁት። ስለዚህ ምን ማድረግ አለባችሁ? ሾርት ኖት እየያዛችሁ ማለት እናንተ በምትረዱበት መንገድ ኖትቡክ አወጣችሁ ሾርት ኖት እየያዛችሁ ጥያቄዎችን እየሰራችሁ በደንብ ፕራክቲስ እያደረጋችሁ በምታጠኑበት ሰዓት ያ ነገር ከሾርት ተርም ሜሞሪ ወደ ሎንግ ተርም ሜሞሪ ይሄዳል። በዚህ ሰዓት በደንብ ታስታውሱታላችሁ ማለት ነው። ስለዚህ በፍጹም ቪዲዮ ብቻ ከፍታችሁ ማጥናት የለባችሁም። ማለትም ያንን ቪዲዮ እያያችሁ መሀል ላይ ፖዝ እያደረጋችሁ ያልገባችሁ ነገር ሲኖር እየመለሳችሁ ኪ ፖይንቶችን እየያዛችሁ ሾርት ኖቶችን እየያዛችሁ ጥያቄዎችን እየሰራችሁ ነው ማጥናት ያለባችሁ። ሌላ እዚህ ጋር ማንሳት የምፈልገው አንድ ሀሳብ ምንድነው? ያጠናነው ነገር ከሾርት ተርም ሜሞሪ ወደ ሎንግ ተርም ሜሞሪ የሚሄድበት ሰዓት የትኛው ነው የሚለውን ነው። ማለት አንድ ተማሪ ያጠናው ነገር ከሾርት ተርም ሜሞሪ ወደ ሎንግ ተርም ሜሞሪ የሚሄድበት ሰዓት እንቅልፍ በሚተኛበት ሰዓት ነው ማለት ነው። ስለዚህ የተወሰነ ካጠናችሁ በኋላ የተወሰነ ናፕ ብትወስዱ የተሻለ ነው ማለት። በተለይ ደግሞ በፖሞዶሮ ቴክኒክ የምታጠኑ ከሆነ ማለት 25 ደቂቃ እየጠናችሁ 5 ደቂቃ የምታርፉ ከሆነ በዛች 5 ደቂቃ ውስጥ ትንሽ ናፕ ብታደርጉ የማስታወስ አቅማችሁን በጣም ይጨምርላችኋል ማለት ነው። ዋናው ነገር ደግሞ በጣም ረዘም ያለ ሰዓት ካጠናችሁ በኋላ ኳሊቲ የሆነ ረዘም ያለ ሰዓት እንቅልፍ ያስፈልጋችኋል ማለት ነው። አራተኛው ደግሞ በቪዲዮ ከማጥናታችሁ በፊት ግዴታ ማወቅ ያለባችሁ ህግ አጥንታችሁ ከጨረሳችሁ በኋላ የጠናችሁትን ነገር ለሰው ወይም ደግሞ ለራሳችሁ ድምጻችሁን ከፍ አድርጋችሁ ማስረዳት አለባችሁ። ማለት ለምሳሌ አንድ የሆነን ቶፒክ አጥንታችሁ ከጨረሳችሁ በኋላ ማለት ሾርት ኖቶችን ይዛችሁ ጥያቄዎችን ሰርታችሁ ከጨረሳችሁ በኋላ ቪዲዮን አጥፍታችሁ እንዲሁም ደግሞ ሾርት ኖቱን ሸፈናችሁ ያጠናችሁትን ነገር ለራሳችሁ በግልጽ ለማስረዳት ሞክሩ። ከዛ ያጠናችሁትን ነገር ለራሳችሁ በትክክል ካስረዳችሁ ያን ነገር በደንብ ተረድታችኋል ማለት ነው። ወደ ቀጣዩ መሄድ ትችላላችሁ። ነገር ግን ያን ነገር በትክክል ለራሳችሁ ማስረዳት ካልቻላችሁ ቪዲዮን እንደገና ማየትና በደንብ ፕራክቲስ ማድረግ ይኖርባችኋል ማለት ነው። አምስተኛው ደግሞ በቪዲዮ ከማጥናታችሁ በፊት ግዴታ ማወቅ ያለባችሁ ህግ ዩቲዩብ ላይ ያለውን አውቶ ፕሌይ ኦፍ ማድረግ አለባችሁ። ማለትም ዩቲዩብ ላይ ልክ አንድ ቪዲዮ እንደጨረሳችሁ ወደ ሌላ ቪዲዮ ራሱ አውቶማቲካሊ የሚወስዳችሁን ሴቲንግ ኦፍ ማድረግ አለባችሁ። እዚህ ጋር የምትመለከቷትን ሴቲንግ ስልክ ላይ ከሆነ እዚህ ጋር፣ ፒሲ ላይ ከሆነ ደግሞ እዚህ ጋር ያለችውን ሴቲንግ ኦፍ በማድረግ አንድ ቪዲዮ ከጨረሳችሁ በኋላ ወደ ሌላ ቪዲዮ እንዳይወስዳችሁ ማድረግ ግዴታ አለባችሁ ማለት ነው። ምክንያቱም አውቶ ፕሌይን ኦን ካደረጋችሁ ልክ ያንን ቪዲዮ ከጨረሳችሁ በኋላ ራሱ አውቶማቲካሊ ወደ ሌላ ቪዲዮ ይወስዳችኋል ማለት ነው። በዚህ ሰዓት ያላችሁን ፎከስ ሙሉ በሙሉ ሊበጠብጥባችሁ ይችላል። ስለዚህ ኦፍ ማድረጋችሁን እርግጠኛ መሆን አለባችሁ። ስለዚህ ማድረግ ያለባችሁ አንድን ቪዲዮ አይታችሁ ከጨረሳችሁ በኋላ በዛ ላይ ሾርት ኖቶችን ይዛችሁ በደንብ ጥያቄዎችን ሰርታችሁ ያ ቶፒክ እንደገባችሁ እርግጠኛ ስትሆኑ ብቻ ነው ወደ ቀጣዩ ቪዲዮ መሄድ አለባችሁ። ስድስተኛ በቪዲዮ ከማጥናታችሁ በፊት ግዴታ ማወቅ ያለባችሁ ህግ ደግሞ ቪዲዮ ላይ የተማራችሁትን ነገር ግዴታ ፕራክቲስ ማድረግ አለባችሁ። ምን ማለት ነው? ለምሳሌ ማትስ ያጠናችሁ ከሆነ እዛው ጥያቄዎችን እየሰራችሁ እዛው እየተለማመዳችሁ ማለት ልክ ባትሆኑም እንኳን በደንብ እየተለማመዳችሁ በሄዳችሁ ቁጥር እንደሱ ተመሳሳይ አይነት ጥያቄዎች ቢመጡባችሁ እንዴት ሶልቭ ማድረግ እንዳለባችሁ ታውቃላችሁ ማለት ነው እንጂ በተለይ ከማትስ ጋር ወይም ደግሞ ከቁጥሮች ጋር የተገናኙ ሰብጀክቶችን በቪዲዮ በምታጠኑበት ሰዓት ዝም ብላችሁ ቪዲዮን ቁጭ ብላችሁ የምታዩ ከሆነ ምንም አይነት ለውጥ አትፈጥሩም። ወረቀት ይዛችሁ እዛው ፕራክቲስ እያደረጋችሁ እዛው ጥያቄዎችን እየሰራችሁ ነው ማጥናት ያለባችሁ። ሰባተኛው በቪዲዮ ከማጥናታችሁ በፊት ግዴታ ማወቅ ያለባችሁ ህግ ደግሞ ራንደም ቪዲዮችን ከምታዩ ይልቅ ፕሌሊስቶችን መጠቀም አለባችሁ። ምን ማለት ነው? ለምሳሌ አንድ ሰው ኬሚስትሪ ግሬድ 12 ማጥናት ከፈለገ ኬሚስትሪ ግሬድ 12 ዩኒት 1 ብሎ ሰርች ከማድረግ ይልቅ ኬሚስትሪ ግሬድ 12 ፕሌሊስት ብሎ ሰርች ቢያደርግ ሙሉ ፕሌሊስት ይመጣለታል ማለት የግሬድ 12 ሙሉ ዩኒቶች ይመጡለታል። ከዛ ያን ፕሌሊስት በሚነካው ሰዓት ልክ ዩኒት 1 እንዳለቀ ወደ ዩኒት ይወስዷል፣ ዩኒት እንዳለቀ ወደ ዩኒት 3 ይወስዷል። እሱ ምን ያደርጋል? ዩኒት 1 እንደጨረሰ ፖዝ አድርጎ ሾርት ኖቶችን በደንብ አንብቦ ጥያቄዎችን ሰርቶ ወደ ዩኒት ይሄዳል ማለት ነው። ወይም ደግሞ አንድ የምትፈልጉት አስተማሪ ቻናል ላይ ትገቡና ካሉት አማራጮች ውስጥ ፕሌሊስት የሚለውን ስትነኩት በፕሌሊስት የተሰሩ ቪዲዮዎችን ያመጣላችኋል። ከነዛ መሀል አንዱን ነክታችሁ እናንተ ማየት ነው ማለት ነው። ይሄም ለምን ይጠቅማችኋል? በሌሎች ነገሮች ዲስትራክት እንዳትሆኑና አንድን ኮርስ ሙሉ በሙሉ ስቴፕ ባይ ስቴፕ እንድትማሩት ያስችላችኋል ማለት ነው። ስምንተኛውና የመጨረሻው በቪዲዮ ከማጥናታችሁ በፊት ግዴታ ማወቅ ያለባችሁ ህግ ደግሞ አጥንታችሁ ከጨረሳችሁ በኋላ ለራሳችሁ የሆነ ሽልማት ወይም ሪዋርድ መስጠት ነው። ምን ማለት መሰላችሁ? ደስ በሚለን ሰዓት ሰውነታችን ውስጥ የሚለቀቅ ዶፓሚን የሚባል ሆርሞን አለ እና ይሄ ሆርሞን ደስተኛ እንድንሆን ብቻ ሳይሆን የሚያደርገው ያንን ነገር ሌላም ጊዜ ለማድረግ ፍላጎት እንዲኖረን ያደርጋል ማለት ነው። ስለዚህ ያን ያክል እኮ ትልቅ ነገር መሆን ላይ ተጠበቅበት ይችላል ማለት ለምሳሌ አንድ የምትወዱት ቭሎግ የሚሰራ ዩቲዩበር ካለ ለምሳሌ ጃኒን የምትወዱት ከሆነ እና ልክ ጃኒ አዲስ ቪዲዮ ሲለቅ ምን ታደርጋላችሁ? ይሄንን ትምህርት አጥንቼ ከጨረስኩ በኋላ ጃኒ አዲስ የለቀቀውን ቪዲዮ ገብቼ አየዋለሁ ብላችሁ ለራሳችሁ ትነግሩታላችሁ ማለት ነው። ከዛ ያንን ቶፒክ በደንብ ካጠናችሁ ወይም ደግሞ በደንብ ጥያቄዎችን ሰርታችሁ በደንብ ሾርት ኖቶችን ይዛችሁ ከጨረሳችሁ በኋላ ከምታጠኑበት አካውንት ትወጡና ወደ ኖርማል አካውንታችሁ ትገቡና ወይም ደግሞ ወደ ኖርማል ዩቲዩብ አካውንታችሁ ትገቡና የጃኒ ቪዲዮ ታዩታላችሁ ማለት ነው። ግን እዚህ ጋር እርግጠኛ መሆን ያለባችሁ ትምህርታዊ ቪዲዮአችሁ ላይ በፍጹም ሌላ ምንም አይነት ቪዲዮ ማየት የለባችሁም። ግዴታ ትምህርታዊና ትምህርታዊ ቪዲዮችን ብቻ ነው መሆን ያለበት። ስለዚህ ከኖርማል አካውንታችሁ ወጣችሁ የጃኒ ቪዲዮ ትመለከታላችሁ ማለት ነው። ማለት በቃ ልክ አጥንታችሁ ከጨረሳችሁ በኋላ የሚያስደስታችሁ ነገር ስታደርጉ አእምሯችሁ ምን ያስባል? ሁሌ ካጠናው በኋላ ይሄን ነገር አገኘዋለሁ ወይም ደግሞ ይሄ ዶፓሚን የሚባል
የሚባለው ሆርሞን ሁሌ ካጠናው በኋላ ይለቀቃል ብሎ ያስባል። በዚህ ሰዓት ምን ይፈጠራል ማለት ነው? ሁሌ ለማጥናት ስታስቡ ደስ እንዲላችሁ ማለት መጨረሻ ላይ ያለውን ሪዋርድ ስለሚያውቀው አእምሯችሁ ሁሌ ስታጠኑ እንዳይደብራችሁና አሪፍ ሞቲቬት እንድትሆኑ ያደርጋችኋል ማለት ነው። ስለዚህ የጃኒን እንደ አንድ ምሳሌ ወሰዱትና ማንኛውም ካጠናችሁ በኋላ ሊያስደስታችሁ የሚችል ነገር ማንኛውም አነስ ያለም ነገር ሊሆን ይችላል፣ ማንኛውም ትልቅ ነገር መሆን አይጠበቅበትም። ብቻ ካጠናችሁ በኋላ ሊያስደስታችሁ የሚችል ነገርን ማድረጋችሁን በደንብ እርግጠኛ መሆን አለባችሁ ማለት ነው። እና ቀደም እንደነገርኳችሁ በቪዲዮ ስታጠኑ ከ8 ህጎች መካከል አንዱንም ካልተገበራችሁት ውጤታማ የመሆን ፕሮባቢሊቲያችሁን በጣም ይቀንስባችኋል ማለት ነው። ምክንያቱም ህጎች ናቸው። ከነሱ መካከል አንዱ ሳይተገበር ከቀረ ውጤታማ የመሆን ቻንሳቸው በጣም ያንሳል ማለት ነው። ስለዚህ በቪዲዮ ለማጥናት ስታስቡ እነዚህ 8ቱን ጎልደን ሩል ወይም ደግሞ እነዚህ 8ቱን ወሳኝ ህጎች መከተላችሁን እርግጠኛ ሁኑ። እና በቃ በቪዲዮ ማጥናት አጠቃቀሙን አውቃችሁ በትክክል ካልተጠቀማችሁበት በጣም ብዙ ዳርክ ሳይዶች አሉት፣ እንዲሁም ደግሞ ውጤታችሁን በጣም ሊያበላሽባችሁ ይችላል። ስለዚህ አጠቃቀሙን በትክክል አውቃችሁ ከተጠቀማችሁበትና ከላይ ነገርኳችሁን 8ቱን ህጎች በትክክል ከተገበራችኋቸው በደንብ ውጤታማ ያደርጋችኋል። በዚህ በደንብ እርግጠኛ ነኝ። ስለዚህ ስልካችሁን ልትቆጣጠሩት እንጂ በፍጹም ሊቆጣጠራችሁ አይገባም። መጀመሪያ ግን ለእናንተ የሚሆነውን የጥናት ዘዴ ማወቅ አለባችሁ። ማለት አንዳንዶች መጽሐፍ ሲያነቡ ይገባቸዋል፣ አንዳንዶች ከጓደኞቻቸው ጋር ሲያጠኑ ይገባቸዋል። እና እናንተም ለእናንተ የሚሆነው የጥናት ዘዴ መምረጥ አለባችሁ። ከዛ በዛ በጥናት ዘዴ ላይ በደንብ ጠንከራችሁ መስራት አለባችሁ ማለት ነው። እንደምታውቁት አሁን ያለንበት ጊዜ በጣም ብዙ ባጠና አይደለም፣ ይልቁንስ ስማርት በሆነ መንገድ ባጠና ነው እንጂማ በጣም ባጠና ወይም ደግሞ ረጅም ጊዜ ባጠና ብዙ ነገሮችን ከቨር ባደረገ ወይም ደግሞ ሃርድ በሆነ መንገድ ባጠና ቢሆን ኖሮ ይሁላ ሰው ማትሪክና ሪሚዲያል አይወድቅም ነበር። ስለዚህ ስማርት በሆነና ለእናንተ በሚሰራላችሁ መንገድ አጥኑ። በቪዲዮ ስታጠኑ ደግሞ ከላይ ያላችሁን 8ቱን ህጎች መከተላችሁን በደንብ እርግጠኛ ሁኑ ማለት ነው። ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ለጓደኛችሁ ሼር አድርጉለት። ላይክ ካላደረጋችሁ ላይክ አድርጉ። ምን አይነት ያጠና ዘዴ እንደምትጠቀሙ ደግሞ ኮሜንት ላይ አሳውቁኝ፣ አነባዋለሁ። ሰብስክራይብ ካደረጋችሁ ቀጣይ ቪዲዮ ስለቅ ታገኙኛላችሁ።